በስልጤ ዞን አንገብጋቢ ከነበሩ የህዝብ ችግሮች መካከል የኤሌክትሪክ መቆራረጥ በዋናነት ይጠቀሳል። የህዝቡን የዘመናት ጥያቄ የተገነዘበው የለውጡ መንግስት የወራቤ ባለ 132 በ33 ኪሎ ቮልት የኃይል ማስፋፊያ ጣቢያን ገንብቶ በማስመረቅ ለአገልግሎት አብቅቷል። የኢትዮጵያ ኤሌክትሪክ ኃይል የወራቤ ባለ 132 በ33 ኪሎ ቮልት የኃይል ማስፋፊያ ጣቢያ ምርቃት ላይ የኢፌዴሪ ስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል፣ የማዕከላዊ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ ፋጤ ሲርሞሎ እንዲሁም የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻን ጨምሮ የማዕከላዊ ኢትዮጵያ ክልል ከፍተኛ አመራሮችና የዞን አስተዳዳሪዎች በተገኙበት በምርቃት ፕሮግራሙ በክብር እንግድነት ተገኝተው መልእክት ያስተላልፉት የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ብልጽግና መራሹ መንግስት ለህዝቡ የገባውን ቃል በተግባር የሚፈጽም ስለመሆኑ አስረድተዋል። የፕሮጀክቱ ምርቃት የዚህ ማሳያ ነውም ብለዋል። የአንድ ትውልድ ዘመንን ያሳለፈ ጥያቄ ለመፍታት ብልጽግና የሚመራው መንግስት የገባውን ቃል በተግባር ማረጋገጥ የቻለ በዚህ ልማት ብቻ ሳይሆን በሁሉም ልማቶች የተናገረውን የሚፈጽም ፓርቲ በመሆኑ እኛም የዛ አባልና አመራሮች ስለሆንን መንግስታችንና ፓርቲያችንን አምነን ነው የዛሬ 4 ዓመት ተኩል ገደማ የመሰረት ድንጋይ ጥለን የነበረውና ነው ዛሬ ስራው ፍሬ አፍርቶ በዚህ ደረጃ ለመመረቅ ተገናኝተናል። በጣም ደስ ብሎኛል። በድጋሚ እንኳን ደስ ያላችሁ ማለት እፈልጋለሁ። ፕሮጀክቱ በተያዘለት ጊዜ ስለመጠናቀቁ ያስታወሱት የስራና ክህሎት ሚኒስትሯ የመንግስትን ፕሮጀክቶችን ጀምሮ በጊዜ መጨረስ ብቃትን ያመላክታለን ብለዋል። የአመራሩና የህዝቡ ቁርጠኝነት ማሳያ ስለመሆኑም ገልጸዋል። በዞኑ የሚገኙ ፋብሪካዎችና ኢንዱስትሪዎች በኃይል መቆራረጥ ምክንያት ይገጥማቸው የነበረውን ችግር የፈታ ፕሮጀክት ስለመሆኑም ሚኒስትሯ ተናግረዋል። በዞኑ በራሱ አቅም በመንግስትና በግል ዘርፍ ትብብር ወደ 1000 ሄክታር ላይ የተጀመረው የኢንዱስትሪ ልማት ስራ ይበልጥ ተጠናክሮ መቀጠል አለበት። አሁን ምንም ምክንያት የለንም። አርሶ አደሩም ስንዴ የማምረት ተግባሩን ለፋብሪካ የሚሆኑ ግብአቶችን የማምረት ተግባሩን አጠናክሮ መቀጠል አለበት። አሁን ምክንያት የለንም። ኢንዱስትሪያሊስቱም የጀመራቸው ስራዎች አሉ፣ ግንባታ ሂደት ላይ ያሉ አሉ፣ አገልግሎት መስጠት የጀመሩ አሉ። ብዙ ምክንያት የለንም። ሁለታችንም ሁሉም አካላት የመንግስት አካላትም የግል ዘርፉም አርሶ አደሩም የንግድ ማህበረሰብም እነዚህ ስራዎቹን አጠናክሮ መቀጠል ከፈለገ የስልጤ ዞን አንድ የብልጽግና ተምሳሌት መሆን የማይችልበት ምንም ምክንያት የለምና ለዚህ እንደ ወትሮ ሁሉ በትጋት የጀመርናቸውን ስራዎች ከዳር ለመድረስ አበክረን እንድንሰራ ጥሪ ማስተላለፍ እፈልጋለሁ። ፕሮጀክቱ የዞኑን የኢንዱስትሪ ልማት ህዳሴ ከሚያረጋግጡ መሰረተ ልማቶች መካከል እንደሆነም የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ገልጸዋል። የዛሬው ሳብስቴሽን የስልጤ ዞንን ህዳሴ ከሚያበስሩ ጉዳዮች አንዱ ነው። ከመሰረተ ልማት አንጻር ይህንን ህዳሴ ተጠቅመን ጉዟችን ያለምንም መቆራረጥ የተሳካ የተቃና እንዲሆን ወጣቶቻችን የስራ ዕድል እንዲፈጠርላቸው በዞን ውስጥ የተጀመሩ የልማት እንቅስቃሴዎች የበለጠ ጎልብተው እንዲቀጥሉ ኢትዮጵያ እንደ ሀገር ቀና ማለት ጀምራለች። ይሄ የጀመረችው ቀና ማለት ወደ ሌላ የላቀ ምዕራፍ እንዲሸጋገር ከተፈለገ ከፊት ለፊታችን ያሉ ግቦችን ማሳካት ተቀዳሚ አጀንዳችን ሊሆን ይገባል። ይሄ ማህበረሰብ ብዙም መንገር የሚያስፈልገው አይደለም። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር ሞገስ ባልቻ በበኩላቸው በፕሮጀክቱ መጠናቀቅ የተሰማቸውን ደስታ ገልጸው መብራት ለኢትዮጵያ ብልጽግና ምሰሶ ስለመሆኑ አመላክተዋል። እውነት ለመናገር እኔ በጣም ደስ ብሎኛል። የመሰረት ድንጋይ ከክብርት ሚኒስቴር ጋር ከሚስት ሙፈሪያት ካሚል ጋር እዚህ ቦታ ላይ አስቀምጬ ነበር። አሁን ደግሞ ስራው ሙሉ በሙሉ አልቆ እንደዚህ እናንተም ተደስታችሁ ማየት ለኢትዮጵያ ኤሌክትሪክ ኃይል ለኔም በጣም ትልቅ ደስታ ይሰማኛል። እንኳን ደስ ያላችሁ። እንደሚታወቀው የመብራት የብልጽግና ምሰሶ ነው። ካለ መብራት ብልጽግና የሚታሰብ አይደለም። ዛሬ እዚህ ወራቤ ስልጤ ዞን እየተፈጸመ ያለው ለቀጣይ የብልጽግና ጉዞ
ሁኔታዎችን መደላድል እውን እያረግን መሆኑን የእናንተም ደስታ እስካሁን የተሰራውም ስራ በግልጽ ያሳያል። ለዚህ እንኳን ደስ ያላቸው ማለት እፈልጋለሁ። በስልጤ ዞን ወራቤ የተመረቀው ባለ 132 በ33 ኪሎ ቮልት የኃይል ማሳፊያ ጣቢያ የተለያዩ ወረዳዎችና ከተሞችን የኃይል መቆራረጥ ችግር እየፈታ እንደሚገኝም በመድረኩ ተመላክቷል።